በጉልበት ኢትዮጵያ ውስጥ ስልጣን መያዝ አይቻልም። እባካችሁ ወንድሞቼ ከሰሜኑ ጦርነት ተማሩ ነው። አይቻልም። ኢትዮጵያ ውስጥ የሚፈቀደው በህግ ብቻ ነው። እሱም ህገ መንግስቱ። የስልጣን ባለቤት የሚያደርገው ደግሞ ህዝቡ ነው። ይሄ ታጥቄ አድማ በትኜ መንገድ በትኜ ስልጣን እቀይራለሁ የሚባል ነገር በፍጹም አይታሰብም። ከቻለ በሰላም ይምጣና ይደራል፣ ካልቻለ ግን አጠፋው አይታሰብም። እናጸዳው እንደሚጸዳው እኮ ከመንግስት ጋር ከክልል መንግስት ላይ ቢደራጅ ፍጹም ፈቶ በሰላም ይቀጥላል። ይሄ ምንም ጥያቄ የለም። የሀገራችንን ሰላም እናረጋጋዋለን። ህዝቦችን በሰላም ገብቶ የሚወጡበት እናረጋለን። መንገድ የሚዘጋበት ህዝብ አናረገው። አብሮነቱን ይዘን እናስቀጥላለን። የአብሮነቱ ነቀርሳ የሆኑትን እየለቀምን እንጠርጋለን። ከዛ በኋላ ትልቁ ጠላታችን ጋር እንሰለፋለን። ትልቁ ጠላታችን ደግሞ ከኢትዮጵያ ውጭ ነው። ለዛ ደግሞ ራሳችን እናዘጋጃለን። የተወደዳችሁ ኢትዮጵያውያን እንደምን አላችሁ? እንደምን ከረማችሁ? አበባው የሚባል ሰውዬ አበባው ወያኔ አበባው የሚናገረውን ሰማችሁ አይደለም? ስልጣን በኃይል አይያዝም። እንዲህ በኃይል አይደል እንዲህ ሄዶ ቁጭጭ ያለው ወያኔ የነበረ ሰውዬ ማንን ነው የሚመክረው ግን? ኢትዮጵያ እንደዚህ አይነቶች ይውላችሁ እንግዲህ ዩኒፎርም ለብሰው በባህላዊ ሹመት የጦር ትምህርት ቤት ያልተማሩ ሰዎች ሀገሪቷን ሲያተረማምሱ እነሆ 37ኛ ነው 38ኛ ዓመታቸው። የሚያሳዝን ነው። ጦር ትምህርት ቤት ያልተማሩ ሰዎች እርስ በርስ ጀኔራል ተባባሉ። ያልታሰበ ስልጣን አገኙ። ያኔ 1983 ዓመተ ምህረት የቀድሞ ጦር አዛዦች እነ ጀነራል ተስፋዬ ገብረ ኪዳን እንግዲህ ሰላም ነውና ባካችሁ ጠመንጃውን አስቀምጡና ወደ ቤታችሁ ግቡ አሉ ያንን ሰራዊት። ወያኔ 27 ዓመት ህወሀት ደነፋ። ይሄ ደግሞ እንደምታውቁት ህወሀት ከፈጠራቸው ውሾች አንዱ ነው። የህወሀት በኋላ በቀይ ካርድ ማን ነው ይሄ ስሙ ሳሞራ ዩኑስ አባሮት ነበር። የሚገርማችሁ እኮ ሚሊተሪ ሳይንስ ያልተማሩ ናቸው። ዩኒፎርም ይለብሳሉ፣ ግን ዚያር ሚሊዮነርስ። በዓለም ላይ በውትድርና ዓለም ኢንቨስት ማድረግ ሀብት የተከለከለ ነው። ወታደር በደሞዙ ብቻ ነው የሚኖረው። ከ1983 ዓመተ ምህረት ወዲህ ግን ይሄ የለም። ጄኔራል ከሌ ምናምን የምትሏቸው በሙሉ በአጠቃላይ አሁን ስልጣን ላይ ያሉት አብይ አህመድ የባህላዊ ኮሎኔል፣ ይሄኛው ባህላዊ ጄኔራል፣ እንትና እንኳን ኦሪጂናል ማዕረግ አለው። ባድነው ኤታማዦር ሹም የምትሉት ብርሃኑ ጁላ ጦር ትምህርት ቤት የተማረ ነው። ግን ያ የተማረበት የትምህርት ማዕረጉ 50 አለቃ ነው። የ50 አለቅነት ማዕረጉንም የሰጡት ጀነራል ተስፋዬ ሀብተማርያም አየር ወለድ ውስጥ በቀድሞ ጦር ውስጥ በነበረ ጊዜ ነው። ከዛ በኋላ ያለው ሹመት ግን ባህላዊ ነው። የምን ባህል ላበላችሁ ብትጠይቁኝ የወያኔ ለምሳሌ በአፄ ምኒልክ እና በአፄ ኃይለሥላሴ ዘመን ባህላዊ ማዕረግ የሚባሉት እንደዚህ ደጃዝማች፣ ፊታውራሪ፣ ግራዝማች፣ ራስ ምናምን የሚባሉት በሙሉ በሚሊተሪ ሳይንስ የጸደቁ ሳይሆን ባህላዊ ናቸው። እና ኢትዮጵያ ውስጥ ደግሞ እንደምታውቁት አሁን እንደዛ ናቸው። እርግጥ ነው እንግዲህ ጦር ትምህርት ቤት ውስጥ ከተማሩት ውስጥ እንደው በደንብ ደንበኛ ማዕረግ ያለው አንድ ግለሰብ ብቻ ነው የማውቀው። እሱም እዚህ እንግሊዝ ሀገር ሳንድህርስት ጦር አካዳሚ የተማረ እንዲሁም አንደኛ ነው የወጣው በነበረው በባቾቹ እና ቪዲዮ ሁሉ አስደምጫችሁ ነበር። ግን ማንም የአሁኑ ወጣት የሚገባው አይነት አይደለም። አሁን ያለው ወጣት እኮ ጀነራል ኖሌጅ የሚባል ነገር የለም። ቲክቶክ ላይ ነው ያለው። የራሱን ድምፅ ነው የሚያዳምጠው እንጂ የተማሩ ሰዎች የሚያቀርቡለትን ወይም ቀደም ሲል
የኢትዮጵያን ታሪክ የሚያስተምሩትን ግለሰቦች እኛን ጨምሮ ማለት ነው አያዳምጥም፣ አይሰማም። ብሔር ብሔረሰብ እያለ ወያኔ በፈጠረለት ፕሮፓጋንዳ የሚደነቋቆር የማይረባ ወጣት የጠፋው ትውልድ ምንለው ለዛ ነው። ማጆሪቲውን ሁሉንም ማለት አይደለም፣ አብዛኛውን ማለት ነው። ይሄ ሰውዬ አሁን በተናገረው ፕሮፓጋንዳ ቀጥታ ዝም ብሎ የሚቀበል ወጣት ነው ያለው። በኃይል ስልጣን መያዝ አይቻልም። በኃይል ነው የተቀመጡት፣ ጠመንጃ ህዝቡን እየጨቆኑ። ስልጣን የሚገኘው በህገ መንግስቱ በህገ አራዊቱ ህገ አራዊት ነው ያለው። ኢትዮጵያ ውስጥ ህገ መንግስት የለም። ሚዲያውም ማይኩ በጠቅላላ በእጃቸው ስለሆነ እንደ ልባቸው ይፈነድቃሉ፣ እንደ ልባቸው ይቀባጥራሉ። አብይ አህመድ አሁን ስጋት እንዳይመስላቸው። አብይ አህመድን አንድ በቀድሞ መሪ የኡጋንዳ መሪ አንድ አይነት ባህሪ ኢዲ አሚን ዳዳ ይባላል። ኢዲ አሚን ዳዳ የትም ቦታ ጉራውን ይነፋል። የአብይ አህመድ ንግግርን ከሰማችሁም እንደዛው ነው። በኢትዮጵያ ውስጥ መሪ የነበሩ ከፕሬዝዳንት መንግስቱ ጀምሮ ወደ ኋላ ብታስቧቸው ፕሬዝዳንት መንግስቱ ስለ ራሳቸው አሁን በመጽሐፍ ጻፉ እንጂ አንድም ቀን በመድረክ ላይ ከነ ስህተታቸው ኢትዮጵያን ያስቀደሙት ታላቅ ሰው ናቸው። ጉራ ሲነፉ አይተን ሴሬሞኒ ይሄ ምናምን ነገር ሆን ብለው ለራሳቸው የሚደረግ ሴሬሞኒ አይፈልጉም። እንደነ ኢዲ አሚን ዳዳ። ኢዲ አሚን እኮ የወታደራዊ ሴሬሞኒ በቃ ሰላምታ እየሰጡ ስር ምናምን እየተባሉ ይሄ ክብር ዘብ መጎብኘት ምናምን ይህን ነገር አብይ አህመድ ትዝ ይለኛል ከለማ መገርሳ ስልጣን ቀምጦ ስልጣን እንደያዘ እችን አይነት ነገር ስለሚወድ ቀጥታ ወዲያው ነው ኬንያ ሄደው የኬንያው መሪ ኡሁሩ ኬንያታ ሙሉ የክብር ዘብ አዘጋጅቶ ጠበቀው እና በቃ እየተጎማ ልክ እንደ ፕሮፌሽናል አርሚ እንትኑን ይሄ ክብር ዘቡን ቀላቀላ እያለ እያያቸው አለፈ። አይ ኢትዮጵያ ያኔ ነው ትዝ ይለኛል ነፍሳቸውን ይማርና ፕሮፌሰር መስፍን ወልደ ማርያም በድሮ አራዳ ቃል የገለጹት እሱ ቃል ረሳ እሳቸው ያሉትን ምናምን ብቻ ብለው ሴሬሞኒ በጣም የቀለዱበት። ግን ያው አንጀታቸው ቆስሏል። ሰውየው ባገደልነቱን ፊት ለፊት ያሳየበት ቀን ነው እና እቺ የክብር ዘብ ደግሞ እኮ ክብር ዘብ ተብሎ የሚቀርበውን አይታችኋቸዋል እንዴት እንደሚያስጠሉ። ለክብር ዘብ ቁመና ይመረጣል። የፓሬድ ኮማንደር ደግሞ እንግዲህ እኔ ወታደር ስለነበርኩ በደንብ ሁኔታውን ስለማወቅ የሚመረጡ ሰዎች አሉ። ለፓሬድ ኮማንደር ድምፃቸው አግሬሲቭ ቮይስ የሚባል የለም፣ ውፍር ያለ ሆኑ ትእዛዝ ሲሰጥ ዘመቻ ብሎ ሲጮህ አካባቢውን የሚያናጋ ያ የወታደር መገለጫው ሰላምታ ሲሰጥ አግሬሲቭ ወይ በቃ የሚመረጡ የፓሬድ ኮማንደር ሰዎች አሉ። ዘለግ ያሉ ቁመታቸው የክብር ዘቡ አገር ነው የሚወክሉት። አይታችኋል። አሁን በህወሀትም የህወሀት ልጅ ማነው የህወሀት ማደጎ ኦህዲድ ሰልፈኛ ተጨቀቅ፣ ሰልፈኛ ሳሪፍ፣ ሰልፈኛ ብሬት አውጣ። እኔ ለማየት ይዘገንናል። ኦባማን ሲቀበሉት ያለ አለ እሱ ፊልም እንትን ላይ ወይኔ ነው ያልኩት በቃ። እና የኢትዮጵያ ውድቀት በሁሉም ነገር በሁሉም አቅጣጫ ነው። ኢዲ አሚን ዳዳ እንደዚያ ነገር ይወዳል አለላችሁ። ዩቱብ ላይ ኢዲ አሚን ብላችሁ ጻፉ። ቦክሰኛ ነኝ። ዋናው ውድድር ላይ አብረውት የሚወዳደሩ ያው የእሱ ጠባቂ ወታደሮች አሉ። አንደኛ ለመውጣት አንደኛውን ወርብሮት ነው ያለፈው አለላችሁ። እሱ ቪዲዮ በዩቱብ ላይ ታገኙታላችሁ። አብይ አህመድ ባለፈው ጊዜ የሆነ ስታዲየም ውስጥ እንደ ሶምሶማ ሩጫ አለና እነሱ ሳያውቁ ፈትለክ ብሎ ወጣ። ከዛ እጁን ጣቱን ጠቁሞ ሌባ ጣቱን አንደኛ ወጣሁ ብሎ የኢዲ አሚን ታሪክ ሲደግም የታየበት ቪዲዮ አይቻለሁ።
አይ ወይኔ ሀገሬ ኢትዮጵያ የብዙሃን ሕዝብሽ አለብኝ ውለታ የሚል ወጣት ነበራት። አለብኝ ውለታ ብሎ ሀገሩ ውለታ ሶማሊያን ገፍትሮ ያስወጣ የቀይ ባህርን በደሙ ያስከበረ ወጣት ነበራት። ሀገር በነቀርሳዎች መዳፍ ላይ ወድቃ ተመልከቱ። ሀገር አፍርሰው ሀገር አለ ብለው ያወራሉ። ኃይል ስልጣን አይገኝም ምናምን ይገኛል። አምባገነንን አስወግዶ ስልጣን መያዝ በኢትዮጵያ ውስጥ ብቻ አይደለም የተጀመረው። በኩባ በኢምፔሪያሊስቶች ረዳትነት ስትኖር የነበረችውን በትጥቅ ትግል ነው ፈግለው የጣሉት። አሁንም ኩባዎች ግን ሲታገሉ በዘር አይደለም። በቃ ሙሉ ኩባን ነፃ እናወጣለን ብለው ታግለው ነፃ ያወጡት። አሁን ኢትዮጵያ አሁን እዚህ የአማራ ፋኖ ታጋዮች አሁን ፕሮግራም የመለወጫ ጊዜያቸው ነበር፣ ግን እነሱ ራሳቸው እርስ በርስ ይናቆራሉ። እኛ በጣም የምንጠብቀው የነበረው አሁን ኢትዮጵያ ፋኖ የሚል ነበር። አማራ ማለት ብቻ የት አባቅ ነው የምትደርሰው እንዴ? የአማራ ሕዝብ መጨቆኑን መረገጡን ታውቃላችሁ። አሁን አስከብራችሁታል፣ ጀግንነታችሁን አሳይቷችሁታል። ግን አሁን አማራ ብቻ የሚባልበት ሰዓት ላይ አይደላችሁ። ኢትዮጵያ ፋኖ የሚባለው ድርጅት መቼ በእናንተ መዳፍ ነው ያለው? ለምን ብሔራዊ ሰንደቅ ዓላማችን ይዛችሁታል። ለዚህ ብሔራዊ ሰንደቅ ዓላማ እኛ ደማችንን ላባችንን ያፈሰስንበት ነው። ለአንድ ብሔረሰብ መገለጫ አይደለም። ውግስ ከማሪዎስ አበዛችሁት። በጣም እንዴ በጣም በዛ። ዘመነ ካሴ የሚባል አሁን ሰሞኑ በጣም እየተወገዘ ነው። የጎጃም ፋኖች የፈለገ ይሁን አመራራችሁን ቀይሩ። ምክንያቱም እነዚህ ሰዎች ያላችሁ ኤክስፒሪየንስ በቀበሌ በምናምን እንደዚህ አገልግለዋል፣ የወጣት ምናምን ማህበር ውስጥ ነበሩ የሚል ታሪክ ሰምቻለሁ። በወያኔ አይዲዮሎጂ ወይም በወያኔ ስነ ልቡና ውስጥ ያደጉ ናቸው። በጣም ሰው ትግል ላይ ሆኑ ስልጣን የሚመኝ ከሆነ አይጠቅማችሁም። አደጋለሁ። ስልጣን አደራ ነው። በትጥቅ ትግል ውስጥ አመራር የሚሆነው the most humbled person should be ቦታውን መያዝ ያለበት። በጣም በቃ ትህትና ያለው ብዙ ማያወራ ከሰራዊቱ ጋር የሚግባባ ከማንም ጋር እንጂ እኛ እንደዚህ ነን እንደዚህ ምናምን የሚል ከሆነ አይጠቅማችሁም። አብይ አህመድ በሌላ ነው እና አበባው የመጨረሻ ማሳረጊያ የምነግርህ የትጥቅ ትግሉ ይቀጥላል። ሀገር ውስጥ ያለው አመራር በአጠቃላይ ጠመንጃ ነው። የኢትዮጵያ ሕዝብ በጣም ተማሮባችኋል፣ በጣም ጠልቷችኋል፣ በጣም አቅለሽልሻችሁታል። አይፈልጋችሁም። ያላችሁት በጠመንጃ ነው። የአብይ አህመድ መጫወቻ አትሆንም ኢትዮጵያ። ስላዳመጣችሁ አመሰግናለሁ ወገኖች። ይህ መልእክቴ፣ ይህ ድምፄ እባካችሁ ለፋኖ አመራሮች ወይም ለፋኖ አባላት በአጠቃላይ እንደው የሚደርስበት እንደው ኢንተርኔት ባገኛችሁ ጊዜ ብታዳምጡት ደስ ይለኛል። አመሰግናለሁ። አሎ፣ አቤት አለቃ። ተቋረጠ ስልኩ ኮኔክሽኑ ጥሩ አይደለም እና ዘመነ ለዲሞክራሲ ለብዙሃኑ ድምፅ እንደማይገዙ በገሃድ ነው ያሳዩት እዛ ጋር። ስለዚህ እኛን እምቢ ካሉ ነገ እነዛንም እሺ ይሏቸዋል ማለት አይደለም። ይሄ ነገር እነዛም ለራሳቸው ይፈራሉ። ግን አምና እኮ ነግሬሃለሁ። እንደው አመት ራሱ እንግዲህ ሊሆኑ ነው የተገናኘን አካባቢ የልጁ ፍላጎት እንደዚህ ያው ሰብሳቢ ሊቀመንበር ምናምን እንደዚህ ይወዳል። ያንን ደግሞ መሆን አይችልም። አቅም ይፈልጋል። ያንን ከእንደገና በሁሉም ቦታ ላይ ተቀባይነትን ይፈልጋል እና ያ ደግሞ የለውም። ስራም ይፈልጋል ምናምን ብዬ ታስታውስ ከሆነ ነግሬሃለሁ። ታች ጋር
እውነት ነው አካባቢ አስታውሳለሁ። እሱ የልደቱ ችግር ነው እኮ አሁን ማየበት። ልደቱ መሪሁን መሪ መሆን በጣም ይፈልግ ነበረ። ስለዚህ እግዚአብሔር ልቦናውን ይክፈትለት። የልደቱን ያህል ሳያበላሸው ማለት ነው። የልደቱን ያህል ሳያበላሸው ልቦናውን ይክፈትለት። በሂደት ሊያመጣው የሚችል ነገር ነበረ እና አሁን ማየው ምንድነው የግድ አሁን መሪ ካልሆንኩኝ መቼም መሪ መሆን አልችልም የሚል እንትን ውስጥ ገብቷል፣ እሳቤ ውስጥ ገብቷል። የአማራ ትግል አሁን ከሁለት ደግሞ ወደ 7 አፈረሰ እና በዚህ ደረጃ ነው። ኤኒዌይ እነሱ በዚህ በሰፊው አማራ መድረክ ላይ ተጋልጠዋል። ማንነታቸው በደንብ ታይቷል።